ዱባይ ሄድሽበት ቀን ታስታውሻለሽ እንዴ? ደግሞ ለምን ፈለግሽው? ደግሞ አዲስ ቤት በጣም ሰፊ ነው፣ ማንም ሰው አያየን። እዚህ ክፍል ገብተሽ ኤቢ እንዳታይሽ። ምን አገባት? በደንብ ነው የሚያገባት። እሺ እኔ ምንድን ነው ያስከፋው? በቃ ዳጣ ደስ እያለኝ ስላልሆነ ናታንዬ ኤቢ ባንቺ ተስፋ ቆርጧል። ሌላ ሴት እንደውም ሳይጠብስ አይቀርም። ከምርሽና እወዳለሁ ብቻ ምንም ለውጥ አይመጣም። ለምን ጠርቀኝ? ምንድን ነው ይነክ? ናታኒ እስኪ እንደው አትደብቀኝ። ባልወልድም ልጄ ነህ። ከኤቢ ጋር ፍቅር ቢጤ ነገር አለዘ አይ ማይ እሱማ ቆንጆ ነች። በቃ እንዳለችህ መወደዴ ብርቅህ ነው ወይ? ምን? አቢጌል ለናታን ዛሬ አባዬ የለም እዚህ ካንተ ጋር ልደር ብላ ጠየቀችው። ናታንም አይሆንም ብሎም ይላታል። እማልወጣ ከሆነ ምን ታደርገኛለህ? አልወጣም። ዳጣ ብትሆን እንዲህ ትላት ነበር ብላ መለሰችለት። እማየን ጠርቻ አንጠልጥላ ታወጣሻለች ብሎ ብሏታል። ይህ ሁሉ የአቢጌል ድፍረት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዳጣ ድራማ ክፍል 42ን ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ወይዘሮ ማርታ ለናታን አቢጌልን እንደሚወዳትና እንደሚያፈቅራት ንገረኝ ሳትደብቀኝ ብላም ጠየቀችው። ናታንም አይ እንደዛ እንኳን ገና አልደረስንም፣ ምንም ነገር አላደረኩም፣ አልጠየቅኳትም የሚል ምላሽ መልሶላታል። በዚሁም አጋጣሚ አይዞን እያለ ማርታን ሲያጽናናትም ነበረ ናታን። በዚሁም አጋጣሚ ወይዘሮ ማርታን ለናታን አንዳንድ ጥያቄዎችን ስትጠይቀው አቢጌል ግድግዳ ስር ተለጥፋ ታዳምጥም ነበረ። እያወሩ እያለ ውሃ ትመጣለች። ውሃም መልእክት ይዛ ነበር የመጣችው። ውሃ ይዛ የመጣችው መልእክት ዳጣ ለናታን ማፍቀር እንደዚህ ያስደርጋል እንዴ ብላም ተጠይቀዋለች። በጣምም ይደነግጣል። ዳጣ እንዳለችው አይ ተዩ ብሎም ይላታል። ነገር ግን ውሃ አልተውም በማለት ያለውን ነገር ነግረዋለች። ወይዘሮ ማርታ በጣም ተደነግጣለች። አላወራም በቃ ብላም ነበረ። ነገር ግን አቢጌል ምንድን ነው ያለችሽ? አውሪ ስላለቻት ተገዳ አውርታለች። አንቺ የሆንሽ ኮቴ ቢስ ምንድን ነው ግድግዳ ስር ተለጠፈሽ የምታዳምጪው? በማለትም ትላታለች። ነገር ግን ዳጣ ለውሃ የላከችው መልእክት አቢጌልም በጣም አናዷትም ነበረ። ለምንድን ነው እንደዚህ ያለችው? ይኸውልሽ እማዬ እኔ ስነግርሽ አትሰሚም፣ ያለችውን ነገር ሰማሽ? በማለትም ትላታለች። አላለችም። እውነትሽን ነው? እስቲ ሂጂ ጥሪያት በላም በማል አቢጌል ዳጣን ልጠራት ትሄዳለች። ዳጣንም ጠርታ አየሽ አይደል ቀኑን ጠብቆ ሁሉም ነገር ይወጣል ብዬሽም ነበረ። ለማንኛውም እማዬ ትጠራሻለች ብላ ዳጣን ጠርታታለች። ወይዘሮ ማርታ ዳጣን ምን ብለሽ ነው ለውሃ የላክሻት? ብላም ከናታን ፍቅር ይዞሻል እንዴ ብላም ትጠይቃታለች። እረ በፍጹም ምንድን ነው ያልኳትኝ? ምንም አላልኳትም። ናታን ብዙውን ጊዜ ያኮርፈኛል። ለምንድን ነው ያኮረፈኝ? ይህ ናታን ጠግቧል ብዬ ነው ያልኳትኝ ብላም ትላታለች። እና ታዲያ ይቺ ከየት አምጥታን ያወራችው? በሉ ዝም በሉ እኔ ነኝ ባለጌ በማለት ራሷን አጽናንታ ትቀመጣለች። በዚሁም አጋጣሚ ዳጣና ናታን የተመቀያየሙበት ምክንያት ለምንድን ነው? ፍቅሬን ያልተረዳችኝ በማለት ነው። ነገር ግን ዳጣም ልትረዳው አልቻለችም። አሁን ላይ ግን ልትረዳው ትመስላለች። በዚሁም አጋጣሚ ሰላም ለናታን ምን ማድረግ እንዳለበት አንዳንድ መላዎችን ስትነግረውም ነበረ። ለዳጣም እንደዛው። ዳጣ ለምንድን ነው ያኮረፈኝ ብላም ጠይቃትም ነበረ። አይ አሁን አኮረፈሽም አላኮረፈሽም ጊዜው አልፏል። ታዲያ ሁልጊዜ እንደዛ ሲለምንሽ አንቺ ስታቅራሪበት የተጠላውን ሰው ሁሌ መውደድ አለበት? ለማንኛውም ናታን ሌላ ሴት ሳያፈቅር አይቀርም በማለትም ትላታለች። ዳጣም በጣም ትደነግጣለች። ለናታንም እንደዛው አንተ አሁን እሷ ስለተናደደች ትቀናለች። የሴት ልጆች ጸባይ እንደዚህ ነው። ስለዚህ ከሆነ ሴት ጋር አውራ
በዛን ሰዓት ትናደዳለች ብላም ትለዋለች። እንደዛማ ተሆነ አቢጌል አለች ብሎም ይላታል። አቢጌልማ እንደምትቀናባት ታውቃለች። አቢጌል አይደለችም ሌላ ሴት ነች። አይ ሌላ ሴት ከየት ይመጣል ፈልግ ብላም ትለዋለች። በዚሁም አጋጣሚ ዳጣ ለናታን ፍቅሩን ትቀበለዋለች ብለን ተስፋ እናደርጋለን። ዳጣም እየሆነ ያለው ነገር አስጨንቋታል። ለምንድን ነው ያኮረፈኝ እያለች መኝታ ክፍል ድረስ ሄዳ ለምንድን ነው ያኮረፍከኝ? ለምንድን ነው ምን አድርጌክ ነው እያለችም ስትለውም ነበረ። እሱም በቃ ደብሮኛል ብሎም ይላታል። በዚሁም አጋጣሚ ውጭልኝ እያላትም ነበረ። አቢጌል ለውሃ ዳጣ የት ነው ያለችው እያለች እየጠየቀቻትም ነበረ። ሂጂና ፈልጊያት እያለችም ስትላትም ነበረ። በዚሁም አጋጣሚ ውሃ እኔ የት እንዳለች አላቅም እያለችም ስትላትም ነበረ። ዳጣ ናታን ክፍል ነበረች። ከናታን ጋር ቁጭ ብለውም እያወሩም ነበረ። በዚሁም አጋጣሚ ሰላም እያደረገች ያለችው ነገር ዳጣንና ናታንን ለማቀራረብ ነው። ይቀራረባሉም ብለን ተስፋ እናደርጋለን። ደረጀ ለስለ ወይዘሮ ማርታ ደውሎም ነበረ። ደውሎም ልጆቹን ነበር የጠየቀው። ውሃን በጣም እንደናፈቀችው ይነግራታል። በዛ ላይ ብዙ አውርተው መጨረሻ ላይ ትታዘበውና ግን አንተ ልጆቼ የምትለው በጣም ነው የታዘብኩ፣ አንቺስ እንዴት ነሽ ብለሽ አትጠይቀኝም እንዴ ብላም ትለዋለች። አንቺማ ሰላም እንደሆንሽ በልጆቹ አወቅኩኝ። አንቺ የልጆቹ ሰላም የአንቺ ሰላም ነው። ልጆቹ ሰላም ተሆኑ አንቺም ሰላም እንደሆንሽ አውቃለሁ ብሎም ይላታል። ይሄማ ማታለያክ ነች በማለት አንዳንድ ነገሮችን እያወሩ ለማንኛውም እስቲ ውሃ ናፍቃኛለች አገናኘኝ ብሏትም ነበረ። ነገር ግን አላገናኝም፣ አንድ ሳምንት ቻል ማድረግ አለብህ። እስቲ ልጆች ያለ ቤተሰብ መኖር እንደሚችሉ መቆም እንደሚችሉ አንዳንድ ነገሮችን በዚህ እንኳን ማስተማር አለባቸው መልመድ አለባቸው በማለትም እሱንም ስታጥናናውም ነበረ። በዚሁም አጋጣሚ እኔ አሁን ብቻዬን አልተኛም ውሃን ጠርቼ ውሃን እቅፍ አድርጌ ልተኛ በማለትም ውሃን ጠርታት አንድ ላይ አድረዋል። ጠዋትም ስትነሳ ደህና አደርሽ ብላም ትላታለች። ደህና አደርሽ አትበይኝ እማዬ አንድ ላይ እኮ ነው ያደርነው ብላትም ትላታለች። በዚሁም አጋጣሚ ውሃ ለወይዘሮ ማርታ ለእናቷ ሁሌም ጨለማ ቢሆን ምን አለ ነበረ ብላም ትጠይቃታለች። ለምን ይሄን ተመኘሽ? በነገራችን ላይ አንዳንድ ሀገሮች ጨለማም ብርሃንም የሚወጡበት ጊዜዎች አሉ። ምን ነው ጨለማው ሀገር በሆንኩም ነበር ብላም ትላታለች። ለምን ይሄን ተመኝሽ? አይ ሁሌ ለጥ ብዬ እንድውል በማለትም ትላታለች። ትምህርት ቤት ሂጂ እያለችም ስትላትም ነበር። ነገር ግን ለምንድን ነው ትምህርት ቤት መሄድ የጠላሽው እያለችም ስትላት፣ አይ እኔ ትምህርቱ ስለማይገባኝ ነው እያለችም ስትላትም ነበረ። በያሁን ተነሽና ሂጂ ዩኒፎርምሽንም ለባብሺ፣ ለሰላምም ቁርስ እንድትሰራልኝ ንገሪያት እያለም ብላም ልካታለች። በዚሁም አጋጣሚ የውሃ ጓደኛና ውሃ አንድ ላይ ቁጭ ብለው የአቢጌል ፍቅረኛ እንዳበደ ትነግራታለች። ለምንድን ነው የሚያብደው? አቢጌልን ያሳበደችው ፍቅሯ ይዞት ነው ምናምን እያለችም ስትልም ነበረ። እንግዲህ የዋ ጨዋታ የሞኝ ጨዋታ ነው፣ ምንም ሊገባት አልቻለም። ለማንኛውም እኛ ቤት ይዤው ስጄ አቢጌልን እንዲያያት አደርጋለሁ ብላም ትላለች። ለአቢጌልም ነግራታለች። ነገር ግን አግቡታ በማለት ትመልስላታለች። በጣም ተናዳ። በዚሁም አጋጣሚ አቢጌል እየሆነ ያለው ነገር በጣም አቃጥሏታል። ናታን ክፍል ሄዳም ነበረ። ዛሬ አባዬ የለም አብረን እንደር ብላም ትለዋለች። በፍጹም አይሆንም። ለምን አሁን እንደዚህ ያለች ዳጣ ብትሆን እንደዚህ ብለህ ተመልስላት ነበር ብላም ትለዋለች። አዎ እሷም አታደርገውም። ለምን አባዬ እኮ የለም መኖርና አለመኖራቸውን ሳይሆን እኔ እንደዚህ አይነት ነገር ማድረግ አልፈልግም፣ ለማንኛውም አልወጣም ብላም ትለዋለች። እማትወጪ ተሆነ እማዬን ጠርቼ አንጠልጥዬ አወጣሻለሁ ብሎም ይላታል። ለማንኛውም አንተ ወንድ አትመስለኝም በማለት በጣም ተናዳም ትወጣለች። በዚሁም አጋጣሚ ናታን እና ዳጣ ናታን ክፍል ቁጭ መታ ችግሩን ንገረኝ፣ ለምንድን ነው ያኮረፍከኝ? አትተኛም እንዴ እያለች አንዳንድ ጥያቄዎችን ስትጠይቀውም ነበረ። ነገር ግን ናታን አልተኛም፣ ሂጂ ውጭልኝ፣ ብዙ ተረዳዎች፣ በቃ አንቺ የምትረጅ ሰው አይደለሽም፣ እኔም ሰው ነኝ፣ ይከፋኛል፣ ብዙ ነገር ይሰማኛል በማለትም ይላታል። በዚሁም አጋጣሚ ምንድን ነው ችግርህ? ለምንድን ነው ያኮረፍከኝ? በማለት እሷም እየጠየቀችውም ነበረ። ነገር ግን በስተ መጨረሻም አንድ ነገር ልጠይቅሽ
ምንም ሳቷሽ እንድትመልሽልኝ ብሎም ይላታል። እሺ ጠይቀኝ ብላም ትለዋለች። ናታንም እሷንም የዘጋበት ምክንያት ያኮረፋት ምክንያት ሁሌ እየጠየቃት ያለው ነገር ሁሌ ሲቀርባት እሷ የማትቀርብበት ምክንያት ፍቅሩን የማትቀበልበት የማትረዳበት ምክንያትም ነበረ። በዚሁም አጋጣሚ ምንድን ነው ጠይቀኝ ብለውም ነበረ። እሺ እኔ በጣም እወድሻለሁ አንቺስ ትወጂኛለሽ ብሎም ጠይቋታል። ይህን ጥያቄ ዳጣ ምን ብላ ተመለስ ሲሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።